ሊስትሮ በረከት በጣም የሚያዝናናኝ ክሬቲቭ ልጅ ነው። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እና ምንድን ነው የተፈጠረው ሲባል ቻሌንጅ ተሰጠኝ ብሎ ቪዲዮ ሰርቷል። እኔም ፎሎ አድርጌያለሁ። አክቹአሊ ሜሪ ቦንዳን ቻሌንጁ እንዲሳካለት ፎሎ አድርጌያለሁ። እስቲ እንየው። በህይወቴ ለመጀመሪያ ጊዜ ህይወቴ ሊቀየር ነው። 3 ዓመት ሊስትሮ ሰርቻለሁ። ቤተሰብ ከዚህ ሊስትሮና ከድህነት የሚያወጣ ትልቅ እድል ከፊት ያለ እድሉ ምን እንደሆነ አንዴ ሰምተን እንመለስ። የሜሪ ቦንዳን አካውንት 100,000 ፎሎወር ካስገባ እኛ ይህንን የምታዩትን ቦንዳቤ ከነ ልብሱ ከነ ብረቱ ከነ አሻንጉሊቱ እያንዳንዱን ዕቃ ከነ ቁልፍ አስረክበን እንወጣለን። በኋላ ግጭት ተፈጠረ። ምንድነው ግጭቱ ነው? 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳይ ብሎኝ ትናንትና ባለሙያው ወስጄ አሳይቸው ነበር። ቤተሰቦቼ ባለሙያውን ሲያው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ እና ዛሬ ልጄ ለመረከብ እጃ አናግሬያቸው ነበር። ሰደቡ፣ ቤተሰብ ተሳለቁብኝ። እሱ እያለ ያለው ቃል የተገባልኝ 1.5 ያወጣል ተብሎ ነው ቡቲኩ። ግን ባለሙያ የተባለው ሰው እውነት ባለሙያ ነው ወይስ ፈጥሮ ነው እርግጠኛ አይደለንም። ግን እሱም ቃል ከተቀበልን 1.5 አይሞላም 300 ሺህ ነው የሚሞላው። ጥያቄ አለኝ። ባለሙያ የተባለው ላይ ራሱ ጥያቄ አለኝ። ከዛ ውጪ ሰው ቻሌንጅ ሲያወጣ ያው መልካምነት ይኖረዋል መቼም ያው አድቨርታይዚንግ ቢኖረውም መልካምነት ይኖረዋል። እሺ እዚህ ጉዳይ ላይ የህግ ባለሙያዎች ምን ይላል? ጠበቃ ሰብለ ሐሳብ ከሰጡት መሃል ልጅ እስቲ እሷን ደግሞ ሰምተን እንመለስ። ለፈልግ ብዬ እኮ ነው እናቴን ለአባቴን ነገ ቀይራለሁ ብዬ ነው። ለምን ተስፋ ያስቆርጡኛል? ያንን የተስፋ ቃል ተማምኖ ፐብሊክ ፕሮሚሱን ተማምኖ ተግባሩን ከፈጸመ እሷ በገባችው ቃል መሰረት ለመፈጸም እንደምትገደድ በፍትሐ ብሔር ሕጉ በጠቀስኩላችሁ አንቀጽ እንዲሁም ሰበር ደግሞ በመዝገብ ቁጥር 62146 አስገዳጅ ትርጉም ሰጥቶበታል ማለት ነው። ስለሆነ በቀጥታ ከሷ ከሜሪት ትሪፍት ያልሰማሁት ነገር ይሄንን 1.5 ሚሊዮን የሚያወጣ ቡቲክ ሰጣለሁ ማለቷን ነው ካለች እና በተባለው መሰረት የተጠየቀውን ተግባር በረከት ሊስትሮ ከተወጣ ግን አዎ በህግ ያንን ቃል የገባችውን ነገር ለመፈጸም ግዴታ አለባት። ምስል ጠቃሚ መረጃዎችን ታገኙ። ለአካውንቴን የከታተሉ መሰለኝ። በአንድ ሳይድ ብቻ ከሚሆን በሜሪ ቦንዳ ሳይድ ደግሞ እንደዚህ አይነት ሀሳቦች ተሰጥቷል። ይሄ ሞሎ የሆነ ልብስሽን የምር ሰርቶ መለወጥ የፈለገ ሰው ሲጀመር እንደዚህ አያደርግም። ልትሸጠው ነው የፈለከው። መጥቶ ሊሸጥ አስገምቶ ደላላ የማይሆን ብር ጠራለት። ከዛ በኋላ አለቀሰ ወድባሰው ምናምን ኤክስፔክቴሽኑ ወዲያው 1.5 ሚሊዮን ሽጦ እንደሚያፍስ ነው በቃ ያሰበው። የምር መስራት የፈለገ የሚለወጥ ሰው እንደኔና እንዳንተ ከታች የተነሳ ሊስትሮ የሚሰራ ሰው ይሄንን አይንቅም። ሰርተህ ነው ያመጣኸው። እኔ ሰርተህ ማምጣትህን አልናኩኝ። ሐሳብ የገባ ሰርተህ በላብ ስላመጣህ መጠየቅ ትችላለህ። የጠየቅበት መንገድ ግን አግባብ አይደለም። በተንኮል ነው የጠየቅ። በጣም ያናደደኝ እሱ ነው። ሰርቶ መለወጥ የሚፈልግ ሰው፣ ህይወቱ መለወጥ የሚፈልግ ሰው እንዳንተ ውሃ ላይ እየደፋ ቤተሰብ እርዱኝ ፎሎ አድርጉ የሚል ሰው እንደዚህ አይነት ባህሪ አያሳይ። እሱ ብቻ አይደለም መጥፎ መካሪ ጓደኛ የትም አያደርስም። እኔ ልንገርህ ከመሬት ነው የተነሳሁት። ከመሬት ስለተነሳሁኝ እንደኔ አፈልሶ በጉልበቱ የሚሰራ ሰው ለመርዳት በጣም ፈቃደኛ ነኝ። ከራሴ ብጨምርልህ ራሱ አይዶ ማይንድ። ሁለተኛ ለወጣችሁ ልጅ አሻንጉሊት ከራሴ ገዝቼ ልጨምርላት ነው። ሜሪን አሻንጉሊት እንግዛላት እያልኩ ፑሽ እያረኳት ነው። መስራት ትፈልጋለች ብዬ ስላሰብኩኝ። ለሶስተኛ ለወጡት እንኳን እያሰብኩ ያለሁኝ ልጅ ነኝ። ምክንያቱም ተሰርቶ መለወጥ የሚፈልግ ሰው ስለማበረታታ ስለምወድ። እኔ በግሌ ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው ባይ ነኝ። ምክንያቱም ይሄ መጀመሪያው ነው እንጂ እኔ እንደ ልጁ ፖቴንሻል እንዳለው ክሬቲቪቲ በእርግጠኝነት ትልቅ ደረጃ ይደርሳል። ያው እንደዚህ አይነት ነገር ሲፈጠር ያሜ እንዳይኖሩ ልጁ ትልቅ ቦታ እንደሚደርስ እርግጠኛ ነኝ። እኔ በግሌ እንደዚህ አይነት ነገሮች ባይፈጠሩ ባይ ነኝ። ከተፈጠረ ያው ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው ባይ ነኝ። እናንተ የግል ሀሳባችሁ መስጠት ትችላላችሁ። ይመቻችሁ።